በሰሙነ ሕማማት የሌሉት ነገሮች ምንድናቸው? ለናማትብ እንዲሁም ደግሞ ምን በላውን ምን ተጣውንም ባርከን ልንመገብ ይፈቀድልናል ማለት ነው። የሚከለከለውን በደንብ በግልጽ ምዕመናን ሊያውቁት የሚገባው ነገር ምንድነው? ያደረጉት ነገሮች ምንድነው? በዚህ ሳምንት ባልና ሚስት አብረው አይተኙም። የጣፈጠ ምግብ አይበላም። ቢቻል የጨው ቂጣ አይቻልም። ሰው ሁሉ እንዳቅሙ ጥሩ ውሃ ብቻ በመጠጣት ናቸው ሲባል የመጀመሪያው ቅዳሴ የለም እንደሚታወቀው። ማማተብ ግን ይቻላል ሳምንቱን። ለምን የማንባረክበት ምክንያት ሰላም መባባል ይቻላል ወይ ይሁዳ ሰላምታ ይሆንብናል ብለው የሚያስቡ ሰዎች አሉ። የይሁዳ ሰላምታን እና የሰውን ሰላምታ ምንጊዜም ቤተክርስቲያን ስታወግዛችሁ ትኖራለች። ሰላም የቴቄል ሪአክሽን ተከታታዮች እንደያላችሁበት የሰዓት አቆጣጠር እንደምን አላችሁ? ሁሉ ሰላም። እስከዚህ ሰዓት ላይ ደረሰን እግዚአብሔር የተመሰገነ ይሁን። እንኳን ለሆሳና እንዲሁም ለሕማማት በሰላም አደረሳችሁ አደረሰን እያልኩ ዛሬም እንማርባቸዋለን ይመክሩናል ብዬ ያሰብኳቸው ቪዲዮዎች ይዤ መጥቻለሁ። እንዲሁም በሕማማት ምን መደረግ እንዳለበትና እንደሌለበት መስቀል ይሳለማል ወይስ ደግሞ ማማተብ ይቻላል? እንዲህ አይነት ጥያቄዎች ስለሚኖሩ እስኪ መምህር አባ ገብረ ኪዳንም ሌሎችም አሉ የእነሱን ትምህርት ሰምተን እንመለሳለን ማለት ነው። ቀጥታ ወደ ቪዲዮ እንለፍ። ማማተብ ግን ይቻላል ሳምንቱን። ለምን የማንባረክበት ምክንያት ሐዘንን ለመግለጥ የጌታችን መከራውን ለመግለጽ ስቃዩን ለማሰብ ሰላም የሚሰጥ አምላክ ሰላም እንደሌለው አድርገው እያንከላከሉ እያዳፉ ሰቀሉት ለማለት ሰላም የምናገኝበት መስቀል ሳንሳለም እንሰነብታለን እንጂ ሰውነትን ማማተብ አማትቦ መስገድ ግን አይከለከልም። እንግዲህ ማማተብን በተመለከተ መምህር አባ ገብረ ኪዳን ይቻላል ብለው ተናግረዋል። እንዲሁም ደግሞ መምህር ስምዐኮነ መላክ አሉ። የነሱን ደግሞ ማብራሪያ ሰምተን እንመልሳለን። ለናማትብ እንዲሁም ደግሞ ምን በላውን ምን ተጣውንም ባርከን ልንመገብ ይፈቀድልናል ማለት ነው። የሚከለከለውን በደንብ በግልጽ ምዕመናን ሊያውቁት የሚገባው ነገር ምንድነው? የሚከለከለው ፍትሐተ ኃጢአት ነው። ይሄ ምንድነው? የፍትሐተ ነፍስ ነው የሌለው ምንድነው? ምን ማለት ነው? በሌላ አነጋገር ስርየተ ኃጢአት የሚያሰጠው የካህኑ ቡራኬ ማለት ነው። እሱ ነው የሌለው። እኔ እንዲህ ራሴን የምባርከው እኮ ስርየተ ኃጢአት የሚያሰጥ አይደለም፣ አጋንንትን ለማስፈራራት። ይሄ ምልክቴ ስለሆነ ነው። ይሄ ምልክቴ ስለሆነ በጦር ጊዜም በሰላም ጊዜም ወታደር መሳሪያ መያዝ አለበት አይደል? ይሄ ለኔ መሳሪያ ነው፣ መቼም አልጥለው። ስለዚህ ሁልጊዜ የኔን ልጅ ይታያለው ማለት ነው። ይሄ አይከለከልም። የተከለከለው የካህኑ ቡራኬ ነው። የካህኑ ቡራኬ ምዕመናን በደንብ እንዲገባቸው የሚያስፈልገው የካህኑ ቡራኬ የተከለከለው ስርየተ ኃጢአት የሚያሰጥ ስለሆነ ነው። ስርየተ ኃጢአት ያልተሰጠበትን የ5500 ዘመን ታሪክ ለማስታወስ ለመምህሮቻችን ቃለ ሕይወት ያሰማልን። እጅግ ደስ የሚል ትምህርት አሳልፈዋል። ማማተብ ይቻላል፣ አማትቦ መብላት ይቻላል፣ አማትቦ ጸሎት ማድረግ፣ አማትቦ መስገድ እንደሚቻል በድጋሚ ተናግረዋል ማለት ነው። እንዲሁም ደግሞ ሰላምታ ይቻላል ወይ ማለት በሰሙነ ሕማማት ሰላምታ መጨባበጥ መስተሳም ይቻላል ወይ የሚለውን ትምህርት አሁንም ይነግሩናል መምህር ስምዐኮነ መላክ ማለት ነው። እስኪ ደግሞ ሰምተን እንመለሳለን። አብራችሁን ቆዩ። ሰላም መባባል ይቻላል ወይ ይሁዳ ሰላምታ ይሆንብናል ብለው የሚያስቡ ሰዎች አሉ። የይሁዳ ሰላምታን እና የሰውን ሰላምታ ምንጊዜም ቤተክርስቲያን ስታወግዛችሁ ትኖራለች። በየትኛውም ጊዜ የይሁዳ ሰላምታ የሚያቀርቡ ሰዎች አሉ እኮ። ይሄ ማለት ተንኮል ያለበት ፍቅር የሌለው ግን ደግሞ ላዩ ፍቅር የሚመስል ሰላምታ ማለት ነው የይሁዳ ሰላምታ። በእንዲህ አይነት አኗኗር የሚኖሩ ሰዎች እኮ አሉ። እንዲህም እየኖሩ ግን በዚህ ሳምንት ክርክር ሲያነሱ ይታያል። እና የተወደዳችሁ እግዚአብሔር ቤተሰቦች ሰላምታው በራሱ የሚጎዳው ነገር የለውም እና ከይሁዳ ሰላምታ የራቀ ነው የኛ ሰላምታ፣ ምንም ጥርጥር የለው። በዕለተ ሐሙስ ብቻ ግን በግብረ ሕማማት እንደተጻፈው ከሰላምታ ይከልከሉ የሚል ንባብ ተጽፎ ይገኛል። ከዚያ ያለፈ ግን አሁን እንደው የዛን ቀንም ቢሆን አድርገውት ቢገኙ ምዕመናን ኃጢአት ነው ማለት ግን አይደለም እና በዚህም እንዳትከራከሩ እንዳትጨናነቁም ነው ይሄንን መናገሬ። ለመምህራችን በድጋሚ ቃለ ሕይወት ያሰማልን። ሰላምታን በተመለከተ ግልጽ አድርጎ ነግሮናል። ቤተክርስቲያን ሁሌም ቢሆን ይሁዳ እንዳደረገው ሰላምታ አይነት በየትኛውም ጊዜ እንደማትፈቅድ እንደምታወግዝ በግልጽ ተናግረዋል ማለት ነው። እንዲሁም ደግሞ በዚህ ሳምንት ሊከለከልና የሚከለከለውም ደግሞ በጸሎተ ሐሙስ ነው ብለው ተናግረውናል። እንዲሁም ደግሞ እስኪ በዚህ ሳምንት የሚቻለ የማይቻለውንም መምህራችን ደግሞ በግልጽ ያብራሩናል። ሰምተን እንመለስ። ሰሙነ ሕማማት የሌሉት ነገሮች ምንድናቸው? የማይደረጉት ነገሮች ምንድናቸው ሲባል የመጀመሪያው ቅዳሴ የለም እንደሚታወቀው። ሰኞ ቅዳሴ የለም፣ ማክሰኞ ቅዳሴ የለም፣ ረቡዕ ቅዳሴ የለም፣
አርብ ቅዳሴ የለም። ሐሙስ ብቻ በጸሎተ ሐሙስ ቅዳሴ አለ። በጸሎተ ሐሙስ ቅዳሴ የሚቀደስበት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ ሥርዓተ ምስጢርን ያሳየበት፣ ሥርዓተ ቁርባንን የገለጠበት፣ ቅዱስ ሥጋውን ክቡር ደሙን ለሐዋርያት የሰጠበት ቀን ስለሆነ ያንን ቀን ላለማሳለፍ ለተዘጋጁ ሰዎችን ሥጋውን ደሙን ለመስጠት ሲባል በጸሎተ ሐሙስ ብቻ ይቀደሳል። ከዛ ውጭ ግን ሰኞም፣ ማክሰኞም፣ ረቡዕም፣ አርብም እነዚህ ቅዳሴ የለባቸውም እና ስለዚህ ለምንድን ነው ቅዳሴ የሌለው ሲባል የብሉይ ኪዳንን ዘመን ስለምናስብ በብሉይ ኪዳን ዘመን ደግሞ ቅዳሴ የለም። ያ ማለት የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም አልነበረ። ያ ማለትም ማለታችን ነው ክርስቶስ ገና በሥጋ አልተገለጠም፣ አካላዊ ቃል ሥጋ አልሆነም። በዚህ ምክንያት በሰሙነ ሕማማት ቅዳሴ የለም። ሁለተኛ የቡራኬ አገልግሎት የለም። የቡራኬ አገልግሎት የለም ሲባል ምን ማለት ነው? በዕለተ ሆሳዕና ቅዳሴው ከተጠናቀቀ በኋላ ስንብት ከተደረገ በኋላ ቀሳውስት መስቀላቸውን ያስቀምጣሉ። ሊቃነ ጳጳሳትም ኤጲስቆጶሳትም ቀሳውስትም እነዚህ ሁሉ መስቀላቸውን ያስቀምጣሉ። ከዚያ በኋላ የምንም አይነት የቡራኬ አገልግሎት የለም። ዝክር መዘከር የለም። መቃብር መባረክ የለም። ሰዎችን መስቀል ማሳለም የለም። ማዕድ መባረክም የለም። ጸሎት ብቻ ይደረጋል። በኋላ እንመጣበታለን። በመስቀል መባረክ ግን የለም። ለምንድን ነው ይሄ የሌለው ቢባል የቡራኬ አገልግሎት የማይሰጠው በመስቀል የማይባረከው ለምንድን ነው ቢባል በብሉይ ኪዳን የነበረውን ዘመን ስለምናስብ። በብሉይ ኪዳን መስቀል አልፎ አልፎ በትንቢት በምሳሌ የተገለጠባቸው ሁኔታዎች አሉ። በተግባር ግን አገልግሎት ላይ አልዋለም ነበር። ክርስቶስ ከተሰቀለበት በኋላ ነው የመስቀል ብርሃን፣ የመስቀል ኃይል እና የመስቀል በረከት የጀመረው ከዚያ ጊዜ ጀምሮ ስለሆነ በዚህ ምክንያት በሰሙነ ሕማማት የቡራኬ አገልግሎት የለም። ለመምህራችን ቃለ ሕይወት ያሰማልን። በሕማማት ውስጥ የሚደረጉና የማይደረጉት ነገሮች በግልጽ ነገሩን ማለት ነው። እስኪ ስለ ጸሎተ ፍትሐትም ደግሞ እስኪ በግልጽ እየተናገሩት አለ። እሱንም ሰምተን እንመለሳለን። ሶስተኛ ሰው ሲሞት ጸሎተ ፍትሐት አይደረግም። ሶስተኛ ይህም ምንን የሚያሳይ ነው ቢባል አሁንም በብሉይ ኪዳን የነበረውን ዘመን የሚያሳይ ነው። በብሉይ ኪዳን ጸሎተ ፍትሐት የለም። በብሉይ ኪዳን ብዙ ለምሳሌ አባቶቻችን ሲናገሩ ወንድ እስከ 40 ቀን ድረስ ሲንፈራገጥ ሰንብቶ መቃብሩን ያህል ቆፍሮ በዚያው ተቀብሮ ይቀር ነበር። ከጻዕረ ሞት የተነሳ ከዲያብሎስ ክፋት የተነሳ እሱም ገጹን ጽሉም ራእዩን የጠቆረ ፊቱን ገልጦ ስለሚያሳያቸው በዚህ ምክንያት ሰዎች ተሰቃይተው በጣረ ሞት ተይዘው መቃብራቸውን ያህል ቆፍረው በዚያው ተቀብረው ይቀሩ ነበር። ወንዶቹ በ40 ቀን ሴቶችም እንዲሁ እስከ 80 ቀን ድረስ ሲንፈራገጡ ሰንብተው መቃብራቸውን ያህል ቆፍረው በዚያው ተቀብረው ይቀሩ ነበር። ያንን ዘመን ለማስታወስ ጸሎተ ፍትሐት አይደረግም። ነገር ግን የተከበራችሁ ክርስቲያኖች በሰሙነ ሕማማት የሞተ ሰው ይኮነናል፣ ሲኦል ይወርዳል፣ ገሃነመ እሳት ይወርዳል ማለት አይደለም። ያ እንዳይሆን አስቀድማ እቺ ቅድስት ኦርቶዶክሳዊት ቤተክርስቲያን በዕለተ ሆሳዕና በሰሙነ ሕማማት በተለያየ ምክንያት ለሚያርፉ ሰዎች አስቀድማ ጸሎት ታደርጋለች። ስለዚህ ጸሎተ ፍትሐቱ አስቀድሞ ተከናውኗል። ስለዚህ ከዛ በኋላ ያረፉ ሰዎች በሰሙነ ሕማማት ጸሎተ ፍትሐት ሳይዳረግ መቃብሩ ሳይባረክ ወይም መሬቱ ሳይባረክ ይቀበራሉ። ነገር ግን አስቀድመው ጸሎተ ፍትሐት ይደረግላቸዋል። ስለዚህ ማንኛውም ኦርቶዶክሳዊ በዕለተ ሆሳዕና በቤተ ክርስቲያን መገኘት የሚገባው አንዱ ለዚህ ነው። ስለዚህ ሰው ሲሞት ጸሎተ ፍትሐት አይደረግም። ሶስተኛ በሰሙነ ሕማማት። አራተኛ መስቀል ማሳለምም ሆነ መስቀል መሳለም በሰሙነ ሕማማት የለም። በሰሙነ ሕማማት መስቀል ማሳለምም ሆነ መሳለም እንደሌለ በተደጋጋሚ ነግረውናል ማለት ነው። አሁንም ደግሞ ሰላምታን በተመለከተ እጅግ ጥሩ ማብራሪያ ሰጥተውናል። እስኪ ሰምተናቸው እንመለስ። ሰላምታን በተመለከተ ሰላምታ የሚከለከለው በጸሎተ ሐሙስ ቀን ብቻ ነው እንጂ ሙሉ ሰሙነ ሕማማት ሰላምታ አይከለከልም። ሲጀመር ሰላምታ የሚከለከልባቸውን ጊዜያት የሉም። በቤተ ክርስቲያን ንጹሕ ሰላምታ፣ ቅዱስና ልዩ ሰላምታ አይከለከልም። ለምንድን ነው በጸሎተ ሐሙስ ሰላምታ የሚከለከለው ለምንድን ነው ቢባል ያው እንደሚታወቀው ሐሙስ ማታ ጌታችን መድኃኒታችን ኢየሱስ ክርስቶስን ይሁዳ ጌታን በመሳም ወይም በሰላምታ አሳልፎ የሰጠበት ቀን ነውና ያንን ለማሰብ ሲባል በዕለተ ሐሙስ ሰላምታ ይከለከላል። እንደዚህም ሲባል ዋናው ነጥብ ወዳጆችን ሰላም ማለት ወይም ደግሞ የተቀደሰ ሰላምታ መስጠት እሱ ኃጢአት ሆኖ አይደለም። ነገር ግን ለማሰብ ይህንንም አባቶቻችን በነገራችን ላይ በቅዳሴ ሁልጊዜ እንደሚባለው ዲያቆናቱ ወጥተው የሚያሳዩት አለ። በቅዳሴ ጊዜ የማይቋረጥና
በዕለተ ሐሙስ እሱ ይከለከላል፣ አይደረግም። ያ ማለት ምንድነው? ተአምሁ በበይናቲክሙ በአማሃ ቅድሳት የሚለውን እሱም ከመቅደስ ወጥተው በመስገድ ያሳያሉ። በጸሎተ ሐሙስ ግን እሱ አይደረግም። ለምን ቢባል በዚህ ቀን ይሁዳ ጌታን ንጹሕ የሆነውን ሰላምታ ሳይሰጥ የሰላምታን አመለካከት ያቆሸሸበት ቀን ነውና ያንን ለማሰብ ነው። እና መልእክቱ ግን ከይሁዳ እና ከኤሳው የተለየ እጅ መነሳሳት ወይም ሰላምታ ይኑራችሁ ለማለት ነው። ዋናው መልእክት እሱ ነው እንጂ አንድ ሰው ተሳስቶ ሰላም ያለ ሰው በቃ ኃጢአት ሰራ ማለት አይደለም። ይህን በጥንቃቄ ማየት ይገባል። ሰሙነ ሕማማት አጠቃላይ ሰላምታ አይከለከልም። ሰላምታ የሚከለከለው ወይም እንዲታሰብ የሚደረገው በዕለተ ሐሙስ በጸሎተ ሐሙስ ብቻ ነው። እሱም ደግሞ ዋናው ነጥብ ከይሁዳ ከኤሳው የተለየ ሽንገላ የሌለባትን ሰላምታ ተለዋወጡ ለማለት እንጂ ሰላምታ መቀያየር ኃጢአት ነው ማለት አይደለም። ነገር ግን ለማሰብ ያህል እንታቀባለን። አንድ ክርስቲያን ሰላም ሊኖር ሲመጣ ዛሬ እኮ ሰላምታ የለም፣ ምክንያቱም ይሁዳ ጌታን አሳልፎ የሰጠበት ቀን ነው በሰላምታ ስለዚህ ሰላምታችን ንጹሕ ይሁን ብለን ተማምረን እንለያይበታለን ማለት ነውና ይህን ነጥብ ለማስቀመጥ እንጂ ሰላምታ በራሱ ኃጢአት ነው ለማለት አይደለም። አንዳንዶች ሰዎችን ለመዝጋት ስለሚጠቀሙበት ነው። ይሄ ስህተት ነው። ሰላም እንዳለው ሕማማት ነው ብለው አውቀው ሰላምታን የሚጸየፉበት ወይም ደግሞ መጥፎ መልእክት የሚያስተላልፉበት ስለሆነ እሱ ትክክል እንዳልሆነ ለማሳሰብ እወዳለሁ። በድጋሜ ለመምህራችን ቃለ ሕይወት ያሰማልን። በሕማማት ውስጥ የሚደረጉና የማይደረጉትን በግልጽ በሚገባን ቋንቋ ነገር ማለት ነው። ሰላምታንም ሆነ ስለ ሕማማትም ሆነ ስለ ሁሉም ነገር በግልጽ ነገር ማለት ነው። እንግዲህ ሰምተን እኛም መተግበር ያለብን እኛንን ማለት ነው። መምህር አባ ገብረ ኪዳን የተናገሩት ትምህርት አለ። እስኪ እሱ ሰምተን እንመለሳለን። የመጨረሻ ቪዲዮ ነው። በዚህ ሳምንት ባልና ሚስት አብረው አይተኙም። የጣፈጠ ምግብ አይበላም። ቢቻል የጨው ቂጣ፣ አይቻልም ሰው ሁሉ እንዳቅሙ ጥሩ ውሃ ብቻ በመጠጣት ወይን የሚያሰክር መጠጥ፣ ጣፋጭ መጠጥ ባለመጠጣት፣ ምቹ ቦታ ላይ ባለመተኛት፣ ስጋዊ ጨዋታዎችን፣ ቀልዶችን ሁሉ በማስወገድ ዘፈን፣ ጨዋታ፣ ድልቂያ፣ ተድላ ደስታ። በሕማማት የተደሰተ ሰው በትንሣኤ ሊያለቅስ ይገባዋል ይላሉ 318ቱ ሊቃውንት በፍትሐ ነገሥት ሲናገሩ። ድግስ የለም በዚህ ሳምንት። ይህን ሁሉ አስበን ከጌታ ጋር የምንታመምበት ሳምንት ነው። ከክርስቶስ ጋር የታመመ ሰው ከክርስቶስ ጋር ይነሳልና እነዚህ ሕማማትም ለኛ ክብሮቻችን ናቸው። ለመምህራችን ለአባ ገብረ ኪዳን ቃለ ሕይወት ያሰማልን። በዚህ ሳምንት ውስጥ በሕማማት ማለት ነው የማይደረጉት ነገር ነግሮናል። በድጋሚ ቃለ ሕይወት ያሰማልን። እንግዲህ ይህን ሰምተን እኛ ደግሞ በተግባር እንድናውለው እግዚአብሔር ይርዳን ማለት ነው። እንኳን በድጋሚ እንኳን ለሰሙነ ሕማማት ለሆሳዕና በሰላም አደረሳችሁ እያልኩ የዛሬ ቪዲዮ በዚህ እናጠቃላለን። በሌላ ቪዲዮ እስከምንገናኝ ድረስ እግዚአብሔር ከእኔም ከእናንተ ጋር ይሁን። መልካም የሕማማት ጊዜ። በትንሣኤ ሊያለቅስ ይገባዋል ይላሉ 318ቱ ሊቃውንት በፍትሐ ነገሥት ሲናገሩ። ድግስ የለም በዚህ ሳምንት። ይህን ሁሉ አስበን ከጌታ ጋር የምንታመምበት ሳምንት ነው። ከክርስቶስ ጋር የታመመ ሰው ከክርስቶስ ጋር ይነሳልና እነዚህ ሕማማትም ለኛ ክብሮቻችን ናቸው።